ዋጋቸው የቀነሱ የኤሌክትሪክ መኪኖች። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። ዛሬ ደግሞ ሳምንታዊውን የመኪኖችን ዋጋ ዝርዝር የማቀርብላችሁ ይሆናል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ሁላችሁም ላይክ፣ ሰብስክራይብ አድርጉ። የተከበራችሁ የቻናሌ ቤተሰቦች ብዙዎቻችሁ ሃይብሪድ መኪኖች ለምንድን ነው ከኤሌክትሪክም ከነዳጅ መኪኖችም የተሻሉ የሆኑት ብላችሁ ስትጠይቁኝ ነበር። ለእርሱ ምላሽ ልስጥና ወደ መኪኖቹ ዋጋ ገባለሁ። የመጀመሪያው ሃይብሪድ መኪኖች ተመራጭ የሆኑበት ምክንያት ነዳጅ ቆጣቢዎች ስለሆኑ ነው። እንግዲህ ትራዲሽናል ከሆነው የነዳጅ መኪና ሃይብሪድ መኪኖች በጣም በኃይለኛው ነዳጅ ይቆጥባሉ። ይሄ በጣም የታወቀ ጉዳይ ነው። ምናልባትም ከባትሪያቸው ጋር አንድ ላይ ሲዋሃድ እስከ 1300 1100 ድረስ የሚጓዙ መኪኖች አሉ። ስለዚህ ሁለቱ ኮምባይንድ ሲሆኑ በጣም ረጅም ሬንጅ የመጓዝ አቅም አላቸው ማለት ነው ሃይብሪድ መኪኖች። ሌላኛው ደግሞ ሎ ኢሚሽን የሚባል ነው። ይሄ በዓለም አቀፍ ደረጃ በጣም የታወቀ ነገር ነው። ነዳጁን ስትቀንሱት ደግሞ የአየር ብክለቱን እንደዛው መቀነሳችሁ የማይቀር ነገር ነው። በሶስተኛ ደረጃ የምነግራችሁ ደግሞ ሌስ ሜንቴናንስ ነው። እንግዲህ የመኪናው ሞተር መጠን በጣም እያነሰ ስለሚመጣ ነዳጁንም ይቆጥባል፣ በዛውንም ልክ ደግሞ ሞተሩም ፓርቱ አነስ ያለ ስለሆነ በአንድ በኩልም ባትሪንም ስለሚጠቀም ማለቴ ነው። ስለዚህ የተወሰነ የሜንቴናንስ ኮስቱ ቀነስ የማለት ባህሪ ያሳያል። እሱ ምንም ጥርጥር የለውም ማለት ነው። መኪናው ኮስቱ የሜንቴናንስ ኮስቱ በጣም የወረደ ነው ከትራዲሽናል መኪኖች ማለት ነው። ከኤሌክትሪክ ጋር ሲነጻጸር ከፍ ማለቱ ግን አይቀርም። ሌላኛው ሪጀነሬቲቭ ብሬኪንግ ሲስተም የተካተተለት ስለሆነ ነው። እንግዲህ ሃይብሪድ መኪኖችና ፉል ኤሌክትሪክ የሆኑ መኪኖች አብዛኞቹ ሪጀነሬቲቭ ብሬኪንግ ሲስተም እንግዲህ ተገጥሞላቸዋል ማለት ነው። ይህ መገጠሙ በጣም ጥሩ የሚሆነው ነገር ምንድነው? መኪናውን ለማቆም ብሬክ ስትጫኑ በተጨናነቀ መንገድ ላይ ስታሽከረክሩ ፍሬም መያዛችሁ አይቀርምና ፍሬን ስትይዙ ደግሞ መኪናው ምን ያደርጋል? መልሶ ያንን ሪጀነሬቲቭ ያደርገውና መልሶ ወደ ሞተሩ ይልከዋል ማለት ነው። በዚህ ስራ ላይ ሞተሩ መኪናውን አክሰለሬት ወይም ወደፊት መንዳት ብቻ አይደለም የሚሰራው፣ ብሬክ ሲደረግ ደግሞ መልሶ ኤሌክትሪክ አመንጭቶ ወደ ባትሪው ይልክላቸዋል ማለት ነው። ስለዚህ ኬኔቲክ ኤነርጂ በማመንጨት ኖርማሊ መኪናውን መልሶ ቻርጅ ያደርገዋል ማለት ነው። ሌላኛው ለኢትዮጵያ ደግሞ በጣም ቤስት ያደረገው ነገር ምንድነው? እንደምታውቁት እንግዲህ የኤሌክትሪክ መኪኖችና የሃይብሪድ መኪኖች ብቻ ናቸው ወደ ኢትዮጵያ እየገቡ የሚገኙት። ስለዚህ ሙሉ ለሙሉ የነዳጅ መኪኖች ባን ስለተደረጉ በጣም የነዳጅ መኪኖችን ለመጠቀም ሃይብሪድ መኪኖች የተመረጡ ናቸው ማለት ነው ለኢትዮጵያ። ያ ምንድነው? በጣም ብዙ የሚባሉ ቻርጂንግ ስቴሽኖች ስለሌሉ ይሄ የሬንጅ ፎቢያችንን እንግዲህ መቀነስ ይቻላል ማለት ነው። ብዙ ሰዎች እንግዲህ ፉል ኤሌክትሪክ መኪና ከያዘ አንድ ሰው ረጅም መንገድ የመጓዝ ፍራቻ ይኖርበታል። ሃይብሪድ ግን ካላችሁ ይሄ ነገር የተቀረፈ ነው የሚሆነው። በኤሌክትሪክም ትጠቀማላችሁ፣ በነዳጅም ትጠቀማላችሁ። ስለዚህ በጣም ጥሩ እድል ነው ሃይብሪድ መንዳት በተለይ ኢትዮጵያ ውስጥ። ከሃይብሪዱ ደግሞ በጣም ፉል የሆነው ሃይብሪድ አለ፣ በዛው ልክ ደግሞ ፕለጊን ሃይብሪድ የሚባለው አለ። ኢትዮጵያ ውስጥ የሚመከረው የሃይብሪድ አይነት ፕለጊን ሃይብሪድ ቢሆን በጣም አሪፍ ነው። ምክንያቱም ፕለጊን ሃይብሪድ ማለት እዛው ሰክታችሁ ልክ ኢቪን ሰክታችሁ ቻርጅ እንደምታደርጉት ሁሉ ፕለጊን ሃይብሪድንም ሰክታችሁ ቻርጅ ታደርጋላችሁ ማለት ነው፣ ባትሪው ሲያልቅባችሁ። ወደ መኪኖቹ ዋጋ ለለፍላችሁ የተከበራችሁ የቻናሌ ቤተሰቦች። በአንደኛ ደረጃ የምነግራችሁ ሃዩንዳይ ሳንታፊ ፕለጊን ሃይብሪዱ ነው። ይህ መኪና በሃዩንዳይ የተሰራ ሞዴሉ ሳንታፊ ሲሆን ፎርዝ ጀነሬሽን የሚባል ነው። ትሪም ሌቭሉ ደግሞ ሊሚትድ የሚባለው ሲሆን የተመረተበት ዓመተ ምህረት 2023 ሲሆን ቦዲ ታይፑ ደግሞ ኤስዩቪ ነው። መጫን የሚችለው የሰው አቅም ደግሞ 7 ሰው ሲሆን የተገጠመለት ኢንጂን ኢንላይን 4 ሲሊንደር 1.6 ሊትር ቱርቦ ፕለጊን ሃይብሪድ ነው። ሆርስ ፓወሩ 265 ኤችፒ ሲሆን ባትሪ ካፓሲቲው 13.8 ኪሎዋት አወር ነው። ድራይቭ ታይፑ ደግሞ 4 ዊል ድራይቭ የሚባል ሲሆን ትራንስሚሽኑ ባለ 6 ስፒድ አውቶማቲክ ነው። ቶፕ ስፒዱ 187 ኪሎ ሜትር ፐር ሃወር ሲሆን ፊውል ኮንሰፕሽኑ 17 ኪሎ ሜትር ፐር ሊትር ሲሆን 48 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ዳይሜንሽኑን ስንመለከት ደግሞ ርዝመቱ 4785፣ ስፋቱ 1900፣ ቁመቱ ደግሞ 1680 አካባቢ ነው። ከመሬት ያለው ከፍታ ደግሞ 176 ሚሊ ሜትር ሲሆን በተለያዩ የከለር አማራጮች አሉት። ብራንድ ኒው የሚባል ሲሆን የተወሰኑ ፊውቸሮችም አሉት ይህ መኪና ማለት ነው። ስለዚህ ይህ መኪና እየተሸጠበት የሚገኘው ዋጋ 12 ሚሊዮን ብር እየተባለ ይገኛል።
ሁለተኛው የምነግራችሁ መኪና መርሰዲስ ቤንዝ ኢኪውኢ 350 የሚባለው መኪና ነው። ይህ መኪና የሚያመነጨው ፓወር 288 ኤችፒ ወይም ሆርስ ፓወር ሲሆን 625 ኪሎ ሜትር በቻርጅ መጓዝ ይችላል ማለት ነው። የባትሪ ካፓሲቲው ደግሞ 89 ኪሎዋት ሃወር ሲሆን አሁን ላይ እየተጠራበት የሚገኘው ዋጋ 8 ሚሊዮን 500 ሺህ ብር ነው። ሌላኛው መኪና ደግሞ የ2022 ሞዴል መርሰዲስ ቤንዝ ኢኪውሲ 400 የሚባለው መኪና ነው። ቦዲ ታይፑ ኤስዩቪ ሲሆን 5 ሰው መጫን ይችላል። ባትሪው ደግሞ 300 ኪሎዋት ሲሆን ሆርስ ፓወሩ 408 ኤችፒ ነው። ባትሪ ካፓሲቲው ደግሞ 80 ኪሎዋት ሃወር ሲሆን ድራይቭ ትሬኑ ደግሞ ኦል ዊል ድራይቭ ነው። በአጠቃላይ ትራንስሚሽኑ አውቶማቲክ የሚባል ሲሆን ቶፕ ስፒዱ 180 ኪሎ ሜትር ፐር ሃወር ይጓዛል። ሬንጁ ደግሞ 440 ኪሎ ሜትር ፐር ቻርጅ ሲሆን ፉል ኤሌክትሪክ የሚባል መኪና ነው። ዳይሜንሽኑን ስንመለከት ርዝመቱ 4761፣ ስፋቱ 1884፣ ቁመቱ ደግሞ 1624 አካባቢ ነው። ከመሬት ያለው ከፍታ 142 ሚሜ ሲሆን በተለያዩ የከለር አማራጮች አሉት። ይህ መኪና ካገለገሉት ውስጥ የሚመደብ ሲሆን አሁን ላይ እየተሸጠበት የሚገኘው ዋጋ 7 ሚሊዮን 200 ሺህ ብር እየተባለ ይገኛል። ሌላኛው መኪና BYD ሶንግ ፕላስ ኢቪ የሚባለው መኪና ነው። ይህ መኪና ሆርስ ፓወሩ 218 ሲሆን ፉል ኤሌክትሪክ የሚባል መኪና ነው። በአንድ ጊዜ ቻርጅም 605 ኪሎ ሜትር ይጓዛል። ባትሪ ካፓሲቲው ደግሞ 87 ኪሎዋት አወር ሲሆን አሁን ላይ እየተሸጠ የሚገኝበት ዋጋ 5 ሚሊዮን 700 ሺህ ብር ነው። ሌላኛው የምነግራችሁ መኪና ቮልክስዋገን ID6 ክሩዝ ፕሮ የሚባለው መኪና ነው። ፉል ኤሌክትሪክ የሚባልና 601 ኪሎ ሜትር ፐር ቻርጅ መጓዝ የሚችል ባትሪ ካፓሲቲ ደግሞ 84.4 ኪሎዋት ሃወር የሆነ መኪና ነው። አሁን ላይ እየተሸጠበት የሚገኘው ዋጋ 6 ሚሊዮን 200 ሺህ ብር እየተባለ ይገኛል። ሌላኛው የምነግራችሁ መኪና BYD ዮዋና ሀብ ኢቪ የሚባለው መኪና ነው። ይህ ፉል ኢቪ የሚባል ወይም ፉል ኤሌክትሪክ የሚባለው መኪና ሲሆን ሆርስ ፓወሩ 177 ሆርስ ፓወር ነው። በአጠቃላይ በአንድ ጊዜ ቻርጅ 401 ኪሎ ሜትር መጓዝ የሚችል ሲሆን ቱ ዊል ድራይቭ ነው። በአጠቃላይ የባትሪው ካፓሲቲ ደግሞ 45.12 ኪሎዋት ሃወር ሲሆን አሁን ላይ እየተሸጠበት የሚገኘው ዋጋ 4 ሚሊዮን 100 ሺህ ብር ነው። የተከበራችሁ የቻናሌ ቤተሰቦች ይህ መኪና ካለፈው ሳምንት ዋጋ አንጻር ሲታይ የተወሰነ ቅናሽ አሳይቷል። ከዚህ በፊት 4 ሚሊዮን 300 ሺህ ድረስ ሲሸጥ እንደነበረ ሁላችሁም ታውቃላችሁ። አሁን ወደ 200 ሺህ ብር አካባቢ ቀንሶ 4 ሚሊዮን 100 ሺህ ብር እየተሸጠ ይገኛል። ከቀነሱት መኪኖች መካከል አንዱ ነው። ሌላኛው የምነግራችሁ መኪና ደግሞ ጄቱር ቲ2 ሃይብሪዱ ነው። ይህ መኪና ቱርቦ ቻርጅድ 1.5 ሊትር ሲሆን ኤችፒው ወይም ሆርስ ፓወሩ 156 ኤችፒ ነው። በአጠቃላይ ኤሌክትሪክ ሞተሩ 165 ኪሎዋት ሲሆን 224 ኤችፒ ማመንጨት ይችላል። ቶታል ፓወሩ 380 ኤችፒ ሲሆን ትራንስሚሽኑ ሲቪቲ የሚባለው ነው። ድራይቭ ትሬኑ ደግሞ ዱዋል ሞተር ኦል ዊል ድራይቭ የሚባል ሲሆን ቶፕ ስፒዱ ደግሞ 200 ኪሎ ሜትር ፐር ሃወር ነው። ይህ ስፒድ በጣም ትልቅ ከሚባለው ውስጥ የሚመደብ ነው። አብዛኞቹ ከ180 አልፉ። ይህ መኪና ፕለጊን ሃይብሪድ የሚባል ሲሆን ባትሪ ካፓሲቲው 26.7 ኪሎዋት አወር ነው። በአጠቃላይ ሬንጁ 130 ኪሎ ሜትር ሲሆን በባትሪው ብቻ ማለት ነው። በአጠቃላይ በነዳጅ እና በባትሪ 1300 ኪሎ ሜትር መጓዝ ይችላል ማለት ነው። ትሪም ሌቭሉ አድቬንቸር የሚባለው ሲሆን ከለሩ ደግሞ ናይት ብላክ የሚባልም አለው ማለት ነው። ይህ መኪና እንግዲህ በጣም ብዙ ፊውቸሮች ያሉት ሆኖ እንግዲህ አሁን እየተጠየቀበት ያለው ዋጋ 10 ሚሊዮን ብር እየተባለ ይገኛል። ሌላኛው የምነግራችሁ መኪና ቮልክስዋገን ID4 ክሩዝ ፕሮ የሚባለው መኪና ነው። ይህ መኪና በቮልክስዋገን የተመረተ ሲሆን ሞዴሉ ID4 EV የሚባል ነው። በአጠቃላይ ፈርስት ጄኔሬሽን ሲሆን ትሪም ሌብሉ ደግሞ ክሩዝ ፕሮ የሚባለው ነው። የተመረተበት ዓመተ ምህረት 2022 ሲሆን ክሩስኦቨር SUV የሚባል 5 ሰው መጫን የሚችል በአጠቃላይ 150 ኪሎዋት የሆነ ሞተር ያለው 201 ሆርስ ፓወር ማመንጨት የሚችል ባትሪ ካፓሲቲው ደግሞ 84.8 ኪሎዋት ሃወር የሆነና
ድራይቭ ትሬኑ ሬር ዊል ድራይቭ አውቶማቲክ የሆነ መኪና ነው። በአጠቃላይ ቶፕ ስፒዱ 160 ኪሎ ሜትር ፐር ሃወር ሲሆን ፉል ኤሌክትሪክ የሚባል መኪና ነው። ሬንጁ 550 ኪሎ ሜትር ሲሆን ዳይሜንሽኑን እንመልከት። ርዝመቱ 4584፣ ስፋቱ 1852፣ ቁመቱ ደግሞ 1636 አካባቢ ነው። ከመሬት ያለው ከፍታ ደግሞ 210 ሚሊ ሜትር ሲሆን ይህ መኪና ያገለገለ መኪና ነው። ወደ 17000 ኪሎ ሜትር የተነዳ መኪና ወይም ያገለገለው አሁን ላይ 4,850,000 ብር እየተባለ ይገኛል ማለት ነው።